የእረፍት ሰዓት ደወል እንዳቃጨለ ተማሪው ተጠርጎ ሲወጣ እሷ በአራተኛው ክፍለ ጊዜ የሚገባላቸውን መምህር የሰጠውን የቤት ስራ ለመስራት ትንደፋደፋለች። ከጎኗ ተማሪዎች ጠብቂልኝ እያሉ ያስቀመጡትን ፖርሳ ተደርድሯል። የቤት ስራዋን ከምትሰራበት ደብተር ጎን የተቀመጠውን ስዕል ጓደኞቼን ለመጥራት ወደ እነሱ ክፍል የገባውን ልጅ ትኩረት ሳበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰቡ ነው። ዛሬም በአዲስ ተከታታይ የፍቅር ታሪክ መጥቻለሁ። ጸሐፊ ሀፍሳ ጀማል፣ አቅራቢ ወረባቦ ሚዲያ። የእረፍት ሰዓት ደወል እንደቀጨለ ተማሪው ተጠርጎ ሲወጣ እሷ በአራተኛው ክፍለ ጊዜ የሚገባላቸውን መምህር የሰጠውን የቤት ስራ ለመስራት ትንደፋደፋለች። ከጎኗ ተማሪዎች ጠብቂልኝ ያሉ ያስቀመጡት ፖርሳ ተደርድሯል። የቤት ስራዋን ከምትሰራበት ደብተር ጎን የተቀመጠው ስዕል ጓደኞቹን ለመጥራት ወደ እነሱ ክፍል የገባውን ልጅ ትኩረት ሳበው። ዋው የማን ስዕል ነው አላት። ከእሷ ፊት ካለው ወንበር ፊቱን ሰጥቷት እየተቀመጠ መስራቷን አቁማ ካስተዋለችው በኋላ የኔ አይደለም፣ ከስር ስሙን አየው ሀይሰም ነው አይደለ የሚለው አለች። ወደ ስራዋ እየተመለሰች አዎ ነው። ገዝተሽው ነው ወይስ ሰጥቶሽ? አረ ጓደኛዬ ገዝታው ነው፣ እያየሁት ስለነበረ ነው። አስቀምጠው የወጣችው ጥሩ ስራ ነው። አዎ ከ10 11 ሊሰጠው ይገባል አላት። እንዴ ወደ እሷ አንዴ ወደ ስዕሉ እየተመለከተ አይደል በፌስ ፈገግ አለች። ምን ነው አይ ስታጋነንለት ገርሞኝ ነው። ወረቀቱን ተቀበለችው። ተመልከት እዚህ ጋ ሻዶን ላይ በደንብ አልተሰራም። ግንባሩና ጉንጩ ፈጽሞ የተለያየ የፊት ከለር ነው ያላቸው። ማጥቆር የነበረበት ግንባሩን ነበረ፣ ግን ጉንጩን አጠቆረው። የስዕል መምህር ነሽ አላት በትኩረት መመልከቱን ቀጥሎ። ሳይሆን ሰዓሊው ስለሚያበሽቀኝ ነው አለች ስዕሉን ወርወር አድርጋ ወደ ስራው እየተመለሰች። የሱ ጓደኞች ተጠቃቅሰው ላይረብሿቸው ወጡ። እሱም ስለተመቸችው የእነሱን መውጣት እያየ ከሷ ጋር መቀመጡን ነበር የወደደው። እንዴት ምኑ ነው የሚያናድድሽ? እንዴት እንዳላወቅከው እኔ እንጃ። የትምህርት ቤታችን ዝነኛ ነው። የ12ኛ ክፍል ተማሪ ታውቃለህ? ስለሱ ማላውቀውን ጠይቀኝ። ካጠገቤ የምትቀመጠዋ ከኋላ የሚቀመጡ ሁለት ልጆች በቃ ስለሱ ሲያወሩ ነው የሚውሉት። ሰሞኑንማ እኔም ስለሱ ለመስማት መጓጓት ጀምሬያለሁ አለችው። በሁኔታው እንደተበሳጨች በሚያሳይ ሁኔታ ልጁ ሳቁን ለቀቀውና እና እሱ መነጋገሪያ ስለሆነ ነው የሚያናድድሽ? አዎ ማለቴ ስለሱ የሚወሩት ነገር ደስ አይልም። በጣም ሴት ይንቃል። ይሄው ጓደኛዬ ስዕሉን መግዛት ፈልጋ ሳይሆን እሱን ለማውራት ብላ ሂዳ እንዴት እንዳደረጋት ስነግረኝ በቃ የምር ደበረኝ። ስዕሎቹ ያምራሉ አልክድም፣ ግን ጥበብ ለሱ መሰጠት አልነበረባትም ይሆናል። አንቺ ስዕል ትሞክሪያለሽ፣ ሲያልፍም አይነካኝ እባክህ አለችው። ድምጿን ቀነሳ። የቤት ስራዋን ላይ መጠመዷን በሚያሳይ ድምጽ። ግን አወራርሽ እና አስተያየትሽ ስዕልን በደንብ እንደምታውቂ ሰው ነው። አይ ሰዓሊ ሆኜ አይደለም እሱን እምንቀው፣ ግን ስለሱ የሚወራ ነገር ደስ ስለማይለኝ ነው። ሲቀጥል ማን ነበር ስሙ? ጎንበስ ብሎ ከስዕሉ ላይ ስሙን ካየላት በኋላ ሀይተም ነዋ የሚለው። ሀይተም ሲራጅ። አዎ ለስሙስ ሙስሊም ነው፣ ግን ከስዕሎቹ እንዳለ ወንድ ሴት ሐራም መሆኑን አያውቅም መሰለኝ። ከዛ የዘለለ ሲስል አይቼው አላቅም። ሰው
ካልሳለ ምን ይስላል ታዲያ? ይጠፋል። ተፈጥሮ አይስልም? ፀሐይ፣ ጨረቃ፣ ዳመና፣ አእዋፍ ስንት ሚሳል አለ። ልክ ነሽ። ሲቀጥል ትርጉም ያለው ስዕል ስሎ የሚያውቅ ፍጡር ታውቃለህ? ስዕሎቹ መልእክት የሚባል ነገር የላቸውም። እስቲ አብራራው። እንዴት ማለት? ስዕል ወረቀት ላይ የምትጨምረው መስመር ብቻ አይደለም። ስዕል የውስጥህን፣ አይምሮህን፣ የልብህን፣ ህመምህን፣ ስቃይና መከፋትህን እናም መደሰትህንም የምታሰፍርበት ምስል እንጂ የሱ ስዕሎች መልእክት የላቸው ሱራ ብቻ ናቸው። በአንድ ወቅት አንድ ንጉስ ሰላምን በትክክል መግለጽ የሚችል ስዕል የሳለን ሰው ሽልማት እንደሚያበረክቱለት ይገልጻሉ። በዚህ ጊዜ አሉ የተባሉ ሰዓሊዎችን ንጉስ ፊት ስዕሎቻቸውን አቀረቡ። የሁሉም ስዕል ሰላምን መግለጽ አይችልም በሚል ከውድድሩ እየወጡ ሁለት ተወዳዳሪዎች ብቻ ቀሩ። አንደኛው ጸጥ ያለ ውቅያኖስ ሰላማዊ ነፋስ እያነፈሰበት፣ ሰማዩ ጥርት ብሎ ብቻ ነው ውስጡን እረፍት ይሰጣል። ሌላኛው ደግሞ መብረቅ፣ ጎርፍ፣ ጦርነት ብቻ የሚታይበት ነገር በጣም ያስፈራል። ሆኖም ከነዛ ሁላ ርብሻ መሃል በሰላም የተቀመጠች እርግብ ትታያለች እና ንጉሱ የመረጡት ሁለተኛውን ስዕል ነበረ። አየህ፣ አንዳንዴ በስዕሎች ጥልቅ መልእክት ታስተላልፋለህ። የበለጠ ስዕልን ይፈልጋል። ሰላም ማለት ጸጥታ፣ ፍቅር፣ ዝምታ አይደለም። ሰላም ማለት ዙሪያ አካባቢህ በሞላ ሰላም የሚነሳ ሆኖ አንተ ግን ስለየቱም ግድ ሳይሰጥህ በመረጋጋት ስትኖር ነው። ፈገግ አለችለትና ወደ ስራዋ መልሳ አቀረቀረች። በጣም ስለ ስዕል ታውቂያለሽ? ግን የምር ብዙ አላውቅም፣ ግን ያው በሱ የተነሳ ነው ያወቅኩት። ታዲያ ይህንን ስዕሉን ከ10 ስንት ትሰጪዋለሽ? 3 አለች እዛው ስራዋ ላይ እንዳተኮረች። ከልቡ ሳቀና አይ ከሰደብሽው አንጻር ግን አሪፍ ሰጠሽው። እርሳሱንና ጊዜውን ለፈጀበት ብዬ ነው እንጂ 1.5 ራሱ አልሰጠውም ነበር። ምንድነው እምትሰሪው? ላግዝሽ አላት። ቀና ብላ በስርዓት ያስተዋለችው አሁን ነው። ፍሪዝ ፀጉር ያለው የጠይም ደምግቡ ተማሪ ነው። ውበቱ የእሷንም ልብ በአንድ የገዛው። በውስጧ በውበቱ ጥልቀት እየተደመመች ደስ ይለኛል። ስንተኛ ክፍል ነህ? አለችው ፈገግ ብላ። 12ኛ። በ1 ዓመት እበልጥሻለሁ። አሳይኝ ላሳራሽ አላት። ጥያቄውን አሳይተው እየተመካከሩ በጋራ ሰሩት። ብዙ ያልገባትን ነገር እያስረዳት በመሃል እየተቀላለዱ ስለ ስዕሉም እያወሩ ቆዩና ሲደወል በጣም ነው እማመሰግነው፣ ጨንቆኝ ነበረ፣ ስለረዳኸኝ አላህ ይርዳህ አለችና ደብተሯን ዘግታ በእፎይታ ተነፈሰች። እሺ በይ ልሂድ፣ ግን ከዛ በፊት የዚህን ሰዓሊ ስዕል እስቲ ሞክረሽው ነይ፣ ከዛ ታሳየኛለሽ። እንደዛ ያሾፍሽበትን ትንሽም ቢሆን ተረጂው። አልረዳው ስፈልግ የሱን ስዕል ቀርቶብኝ ሌላ ሞክሬ አሳይሃለሁ ፈገግ ስትልለት። ካልሽ እሺ አላት። ስራዋን ለማየት ሰዓሊውን እንዳታዋርደው ለማረግ ፈልጎ ሳይሆን ከሷ ጋር የሚያገናኘውን እድል እየፈጠረ ነበረ። ስምህን አልነገርከኝም አለችው እስከ በር ሸኝታው። በሩ ጋር ሲደርሱ ቆም ብላ ለደቂቃዎች ሲመለከታት ቆይቶ በመጠኑ ፈገግ አለና ሀይተም ሲራጅ አላት። ክው አለች
አይኗ ሳይቀር ነው የፈጠጠው። ውድና የተከበራችሁ የቻናሌ ቤተሰቦች እውነተኛ የፍቅር ታሪክ እውነት የሚያጓጓ በአዲስ መልኩ ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በጣም ረጅም ክፍል አለው፣ ቀጣይ ክፍል አለው። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቤተሰቦቼ የምታበረታቱኝ ደግሞ አመሰግናለሁ። ጀዛኩም አላሁ አልፍ ኸይር። በሌላ ቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።